ምን አስበሽላት ነው? እኮ ለምን ምንም ጦርቱን በቃ ትሄድ እቺ ልጅ እዚህ እንድትሆን አልፈልግም። ለምንድን ነው የማይገባ? አንተ ምን ሰራው? ብሩኬ እሺ ምንም አትሰሪም። በቃ እዩ ምንም አትሰሪም። ጊዜ በቃ እኔን እኮ ጨነቃለሁ። በቃ እሺ ተጨነቀ። ብሩኬ ሰሚኛለሽ? ድጋሚ ሌላ ችግር ሊፈጠር አልፈልግም። ነግሬሻለሁ። እቺ ልጅ አንድ ነገር ከሆነች ካንቺ እራታለሁ። ሰሚኛለሽ? አንድ አልልቅሽም። አንድ በተሳስቼ ምንድን ነው የፈጠርኩት? ምንድን ነው እሱ? እዚህ አላወራውም። በስርዓት እናወራለን እኔና አንቺ። ግን ውጪ ቦስ በአላ ይዘድኝ በቃ ሰላም ዩቲዩብ እንዴት ናችሁ? ዛሬም ተመልሰን መጥተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የትላንትናው ቪዲዮ ያየ ሰው ብቻ ነው የዛሬም ቪዲዮ ማየት የሚችለው። ትላንት የተፈጠረውን ያላያችሁ ሰዎች ሄዳችሁ ከዚህ በፊት የሰራሁት ፓርት ዋን እንደማለት ነው። ቀድሞ የተሰራ ቪዲዮ አለ። እሱን አይታችሁ ጨርሳችሁ ነው ቪዲዮ መረዳት የምትችሉት። ግን የዛሬ ቪዲዮ ግን ትላንት አይታችሁ ዛሬ ደግሞ ከኔ ጋር ሆናችሁ የምትመለከቱኝ እንዲሁ ደግሞ ሰብስክራይብ ላይ ሼር እያደረጋችሁ ትላንት የነበራችሁ ሰዎች ሃይሚና ብሩኬ እና እዩ የምትባል ልጅ የተፈጠረው ነገር ሁሉንም እናውቃለን። ዛሬ ደግሞ ትላንት በመሀከል ላይ ያወሩ ድንገት ራሷን ስታ ወድቃለች። ያው ከተጠበቀው በላይ ውጥረት ወይም ጭንቀት አጋጥሟት ይሆናል ብዬ ነው ማሰበው። ስለዚህ ጨርሶ ይማራት እያልን የዛሬ ሃይሚን የጤና እክል ምን ይመስላል፣ ሆስፒታል ገብታለች እየተባለ ነው፣ አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ ሳፍቶ ተናግራችሁ ችግራችሁ መፍታታችሁ አንቺ እዚህ በመሆንሽ ብቻ ትልቅ ችግር ይፈጠራል። ገብቶሻል አይደል? እንዴት ነው የማይፈጠረው? በአንቺ የመጣ እኮ ነው እዚህ ውስጥ የገባቸው አይደል? አንተ በሰራው ስህተት ምናምን አትበኝ። ወይ የሆነ ነገር አድርገሽ ነው የዛን ቀን እንጂ በጭራሽ እንዳደረኩት ታውቃለሽ። እንተያያታለን። አረባካችሁ ሁለታችሁ ማትጮሁ ወይ ይዘው ሙቱና ተጫጆች ኮላ ቢዛልኝ በቃ በቃ ከእሷ ጋር ነው የምፈልገው። ገብቶሃል አይደል? እሷን መጠበቅ አይመለከተኝም። በቃ ወይ ትሂድልኝ ወይ ውጡልኝ ሁለታችሁ። አንተ ማስወጣት ካልቻልክ እኔ በጉልበት አስወጣሻለሁ። በቃ እኔ ችግር እንዲፈጠር አልፈልግም። እዚህ እኔ ልክ ነኝ ቦስ። ሌላ ችግር አሁንም እንዲፈጠር አልፈልግም። እኔ ከዚህ ጋር አልነቃነቅም። አይሚን ጥዬ የትም አልሄድም። ምትወጡ ከሆነ ሁላችሁም ፈለገኝ አንድ ነገር ትሆንና እንተያያለን። አንድ ነገር እኔ ለመበቀል ነው ይወዱ። ምን አድርጌሻለሁ? በቀል ያስፈልገው። ምን አድርጌሻለሁ? ምን አድርጌሻለሁ? እና ለምንድን ነው እንደዚህ የምትበጠብጪው? ለምንድን ነው የምትበጠብጪው? በደንብ ነው የምክደው። እዩ እርግጠኛ አይደለሁም። የፈለግሽውን ታመጫታለሽ እንጂ ምንም አይሰማሽም። ልኖርበት የምን ምርመራ? ስለምን ምርመራ? ይሄ ልጅ እስኪወለድ ታገዝሽ ፈልገሽ ነው? አዎ ወደም ባርግ ነው የምትታገስ። እስኪወለድ እንድታገዝሽ ነው ፈልገሽ? እርግጠኛ እንግዲህ ፋሚሊ እየተመለከታችሁ ያላችሁ የኔ ዩቲዩብ የጨረቃ ፋሚሊ እንዲሁ ሰብስክራይብ እያደረጋችሁ እየተከታተላችሁን ያላችሁት ሰዎች በጠቅላላ በደንብ ስሙኝ። ያው ቪዲዮን እያያችሁ ያለው ከዚህ በላይ ምን ይደረግ? እቺ ልጅ ለምን እንደመጣች አናውቅም፣ ምን ፈልጋ እንደመጣች አናውቅም። ግን የራሷ ማታገኘው ነገር ስለሌለ ብትወጣና የራሷን ይቅርታም ጠይቀ ወይም የመጣችበትን አላማ ተናግረ የሰው ህይወት መበጥበጥ አስፈላጊ እንዳልሆነ ይገባናል። ግን እንደዚህ አይነት የወረደ ነገር ባታደርግ ጥሩ ነው። ምናልባት ብሩኬ አጥፍቶ ተሳስቶም ከሆነ ማስተካከል ያለበትን እራሷ ታስተካክል። አብሮ ተነጋግረው ማስተካከል ይችላሉ
እና ማስተካከል ያለባቸውን ነገር ራሳቸው ማስተካከል ይችላሉ። ግን ልጅቷ ሀይሚ ባትጎዳና በዚህ ነገር ላይ የራሷን እንትን ባትጥል አሪፍ ነው ብዬ ነው ማስበው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን እስከ ፍጻሜ አብራችሁ ይሁኑ። በደንብ ላይክ አድርጉ ይሄ ቪዲዮ እንዲወጣ። ስለዚህ እስከ ፍጻሜ አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ወደድክም ጠላህም ተመርምሮ ምንም የለም። የኔ ካልሆነ እንታያለን። ምንም የለም። እኔ ማውቀው ምንም የለም። እኔ ልጅ እስኪወለድ ገና ያሁሉ ወር ማንም ይጠብቅልሽ? ህይወቴ መስቀልቅሉ ነው። ወተሽ እንድጠብቅሽ ነው እንፈልግ ከቻልሽ ቪጂ እዩ ከቻልሽ ውጪ። በእናትሽ አታስጩኝ። በእናትሽ ውጪ። በቃ ውጪ። እንዴ በዚህ ልክ ለምንድን ነው እንደዚህ ሰው ተላይ የምትገቢው? በቃ ነበረን አልሽ እኮ ላይፍ ነበረን። እኔና አንቺ ላይፍ ነበረን፣ ግን ምንም የሚቀጥል ነገር አልነበረም። ልንባባል ነበረክ። እሺ አልቋጮ በግድ ታዲያ ልታስቀጥዩ ነው? በግድ ልታስቀጥዩ ነው? አንተ እኮ ለምንም ነገር አለ ማድረግ ምንም አሁንም እርግጠኛ አይደለሁም። 100% ነው የምነግርሽ። እርግጠኛ አይደለሁም። ትሰሚኛለሽ? ህይወቴን እንዲህ ምርር እያደረግሽ መቀጠል ከሆነ እንተያያለን። እኔ አልወጣም። ቦስ እኔ ሃይሚን ጥዬ የትም አልወጣም። የትም አልሄድም። አስወጣልኝ። አልፈልግም። ማውራት አይመለከተኝም። እራሷ እየመራች ቦስ በእናትህ በቃ ለምን አይደለም። እኔ ሃይሚ ተነስታ ድጋሚ ችግር እንዲፈጠር አልፈልግም። አይገባም እንደ አንተ እኮ እንደዛ ካሰብክ ደግሞ ውጡ። እኔ አልወጣም። ለምንድን ነው ጥያቄ የምወጣው? ለምንድን ነው ጥያቄ የምወጣው? ሌላ ታማሚ ያስረብሽ። ለምንድን ነው ጥያቄ የምወጣው? ምንድን ነው ሌላ ይቆም የምትለው? ለምንድን ነው ጥያቄ? ራስ ችግር እኮ ምንድን ነው? አይቶ የመጣ እኮ ነው። ምን ታውቃለህ? እና በሱ የመጣ እኮ ነው እኮ። አስወጣልኝ። ራሳችሁ ተይዛችሁ ውጡ። አሁንም ቢሆን ለአንተ ስል ሳይሆን ለዚህች ልጅ ስል ነው ሁሉንም ነገር እኮ ካልሽ ደህና ነች ልጅሽ። ደህና ነች። ሻትገን ምታስክለካ ደውላችሁ ነገር ይለኛል ይችላል። ፋሚሊ ተመልሰን መተናል ማለት ነው። ሀሳብ ወይም አስተያየት ለመስጠት ያህል ነው። ግን በእርግጥ ይሄ ነገር ባይደገም ጥሩ ነው። አሁን ልጅቷ ትሂድ በቃ። ምንድን ነው ይሄን ያህል? ህጉ እኮ የሚባል ነገር አለ። ካልሆነ ደግሞ ዲኤን ምርመራ የሚባል ነገር አለ። ሄደው መመርመር ይችላሉ። ከአንቴና ያረግዝኩት ምናምን እንደዛ የምትሉትን ነገር አስተካክሎ ሄዳችሁ ተመርመሩ። ከዛ ውጤቱን የምናይ ይሆናል ማለት ነው። በመሀል ሰው እየተጎዳ ስለሆነ ሃይሚም እየተጎዳች ነው እና ሊያስታርቃችሁም የመጣ ልጅ እየተጎዳ ነው። እኛ ተመልካቾቻችሁም ደግሞ እየተጎዳን እንገኛለን። ሀሳብ ጭንቀት ምናምን የሚፈጠርባችሁ ሰዎች ስላለ ማለት ነው። ስለዚህ ለኛ ለምትወዱ ለሚወዷችሁ ሰዎች ለኦዲየንሳችሁ ወይ ደግሞ ለተመልካቾቻችሁ ማስተላለፍ የምትፈልጉትን ነገር መልእክት አስተላልፉ። እዚህም አትጨቃጨቁ። ብሩኬ ማስተካከል ያለብን አስተካከል። ወንድነ የምታባረር ከሆነ አባራት። ያቺ ልጅ ማስተካከል ያለብን ከሷ ጋር ያለው ብቻ እንድናወራ። አሁን ከሃይሚ ጋር ተሰብስባችሁ ባትመጡና አሁን ጤና ለሷ ትክክል አይደለም በእናንተ ምክንያት። ስለዚህ የኔ ሀሳብ እንደዛ ነው። ማስተካከል ያለባችሁ ነገር አስተካክሉ። እስከ ቪዲዮ ፍጻሜ አብረን የምን ይሆናል። በነገራችን ላይ ልጅቷ ወጣለች፣ ልጅቷ ትሄዳለች። በቃ ኦሬዲ አሁን ሁለቱም ሶስቱም ይቀራሉ። ከሃይሚ ጋር የተፈጠረውን ነገር የሚነጋገሩ ይሆናሉ ብዬ ተስፋ አደርጋለሁ። እስኪ ሌትስ ጎ ወደ ቪዲዮ። አተጋርኩን አልጨረስም። ከኔ ጋር ምንም የሚያገናኝሽ ነገር የለም። እንተያያለን። እሺ ከመሬት ተነስቶ ልጅ ምናምን አለ እንዴ? በእናትህ ዝም በል በእናትህ። እቺ ልጅ ድጋሚ ተነሳ ሃይሚ እቺ ልጅ ብታይ ምንድን ነው የሚፈጠረው? እኮ በቃ አንዴ ለምንድን ነው ይቻት ሃይሚ ከስንት ሰዓት በኋላ ነው ያገኘኋት እንዴ? ያማረደ እስከዛ እንደሆነ ነገር አንተም ብላ ነው እና የራሷ ጉዳይ። እኔም ብላ መሰለኝ እኔ ለምን ትከነኝ ይዘልኝ ይፍቆ ነው ወደ መጀመሪያ ጊዜ እኮ ያየው እኮ ይዘልኝ ታቆ ነው። ምን ችግር አለ? ይዛ ብትወጣ ድግም ከሚገኝ እንዴ አንድ ነገር ትሆነና ያለካት አንድ ችግር ይፈጠር አይኔ ምንድነው ይሄው ምን ሲያሜ መኖር ለሚፈልግ ሞት መልስ ከሆነ ሞት
ከሆነው በፍቅር ለመኖር መንገዱ ሲጀመር ደስታን ለማጣጣም አንድ ሁለት ሲባል በፍቅር መካከል ሞት ተናዶ ቀንቶ መጥቶ አንዱን ገደለና። እንግዲህ ፋሚሊ ተመልሰን መተናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የአሁኑ ቪዲዮ ደግሞ ይለያል። ያው በእርግጥ ተኝታለች እሷ እስካሁን አልነቃችም። ይህ ሁሉ የተፈጠረው በብሩኬና በዛች እዩ በምትባል ልጅ ነው ማለት ነው። ስለዚህ ያቺ ልጅ በህይወታቸው መጣ ብጥብጥ ተነስቷል። በጣም ህይወታቸውን እየበጠበጠች ትገኛለች። ስለዚህ የቪዲዮ ርዕስ ያ ነው ዋናው ሀሳቡ ማለት ነው። የኛ ጉዳይ ሀይሚ ለምን ይሄን ያህል ሁሉ ሰዓት እንደተኛች ግራ ገብቶናል። ማንቃት ነበረባት። እስኪ ፈጽሞ ይማራት እያለን እነዚህ ነገሮች ግን ከጤና በኋላ ነው ማስተካከል ያለባቸው። ብሩክ ሄዶ ያውራት እና ካወራት በኋላ እዩ ያለውን ነገር ቢፈቱት ይሻላል ባይ ነኝ። ስለዚህ ቪዲዮን ያያችሁ ሰዎች በተለይ ይሄን ሐሳቡ ይሄን ይመስለኛል። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስኪ ቪዲዮ ፍጻሜ አብራችሁ ይሁኑ። ሌትስ ጎ። ሀይሚ ምን ትሁን ምን አይነት ጤና ደረጃ እንዳለች አብረን የምናየው ይሆናል። ሌትስ ጎ ወደ ቪዲዮ። አንዱን አደረገው ባዶ ማገላዳ ልጅ እኔ አንድ ነገር ቱና አንድ ነገር እኔ አረ ብሩክ ሌላ በሽታ እየወገብኝ ነው። አንድ ነገር አንድ ሰዓቱታ አንድ ሂጂ እንደምናዛለው አልፈታም። አንድ ነገር ምን አይነት ጣጣውስ ነው ጀብሩ ቀዝቅዛለች በጣም ምን አይነት ጣጣውስ ነው ልትኩሽ አይነ እኔ ፈራሁ ጭንቅላቷ ምናምን ነበር ብትወድቅ። ምንድን ነው መልስልኝ? ምክንያቱም ሀይሚ ከበቃታዎቹ ነገሮች ክሊር መሆን አለባቸው። ከዩ ጋር ያላችሁ ነገር አላቆማቸው። እኔ ከዩ ጋር ምንም የለኝም። ምን ቢያንስ 2 ዓመት ምናምን ሆኖኛል። ለምንድን ነው ታጅራ ከስድስት ወር በፊት መጥቼ አግኝቻታለሁ። ከእነ ሀይሚ ጋር ተጣልቼ ምናምን በቃ ደብሮኝ መጥቼ ነበር እዚህ። በዛ አጋጣሚ አግኝቻታለሁ። የዛን ቀን ምን ይፈጠር ምንም እንዳላረጉ ደግሞ ነው ያውቃሉ። እሺ ከ3 ቀን በፊት ነው ምናምን ታጅራ እንደመጣችሁ ለምን አገኛታችሁ? ያገኘሁበት ምክንያት የኔና የሀይሚ ህይወት እየበጠበጠች ነበር። በቃ ነገርኩህ እኮ 3 4 ያልንገርብስ ባለ ከኛ ህይወት ውጪ እያስቆምኳት ነበረ ታውቃለህ። እሷ ግን የራሷን ቀመር ቀምራ ነበር የጠበቀች። ነገሮችን ቢሆኑ እኮ ከሀይሚ ጋር እኮ በግልጽ ሀይሚ ደግሞ ታውቃለህ የሴቶችን ባህሪ ሀይሚ የሆነ እዛ ጋር እንሂድ ብዬ ከእሷ ጋር ባገናኛ ምንድን ነው የሚሰማው? ሳይሆን እንደዚህ እኔ ደግሞ በቃ በድብቅ ነበር የፈለኩት በቃ ከኛ በራሴ መንገድ ለማስወጣት ነው። እሷ የራሷ ምክንያት አላት። ያቺማ አውቃ ነው በስርዓት አውቃ ነው። እኔ ምንም አልተመቸችኝም። እኔ ነገሮችን በቃ በውስጥ ልጨርስ ለማስተካከል ነበር እየሞከርኩ የነበረው። ከዚህ በፊትም ተናግሬያለሁ። በቃ ለአንዴና ለመጨረሻ ጊዜ ከኛ ህይወት ለማስወጣት ነበር የሞከርኩት። እሷን ታውቃለህ። አንድ ነገር እኔ አላቅደስም። ከዚህ በኋላ ሰላም የሌለው ህይወት ልንኖር አውቃ ነው ጎስ እመኑኝ፣ አውቃ ነው እቺ ልጅ እመኑኝ፣ አውቃ ነው። እሺ ስለአንተና ስለሷ ሌላ የሚያውቁ ጓደኛ ነው ጓደኞቻችን አውቃ ነው። እነፍጽ ያውቃሉ። በቃ ነበረን ከዚህ በፊት እኔ አይ ቲንክ በቃ ነገርኩህ። ዩቲዩብ ላይ ሁለተኛ ቪዲዮ ምናምን ላይ ነው የተዋወቅነው ታውቃለህ። ዩቲዩብ ከከፈኩ ለመስቀል ምናምን አዳብና ሄጄ እዛ ነው ያገኘሁት። ያ በቃ ተዋወቀን ምንም፣ ግን በቃ አብረን መቀጠል አልቻልንም። ከዛ በኋላ ነው ሀይሚን ያገኘሁት።
ሀይሚ ጋር አብራችሁ ሆናችሁ በኋላ ነው እሷ ጋር አቁሜያለሁ። ይሹ ተለያይተን ያገኘኋት እንዴ? እኔ እብድ ነኝ እንዴ? በአንዴ ሁለት ሰው እኮ ማየው እናንተ የሚለው አንድ ሊሆን ያሳለው እሷ እኔን ለመበቀል ነው። በቃ የምትፈልገው ነገር አለ ከኔ አውቃ ነው የቴን ለመበጥበጥ ነው። እንዴት አይገባችሁም? ይሄ እንዴ እኔም እንደማደርግ እራሱ አላውቀው። እኔ ሀይሚ ብቻ ትንጋበኝ ማድረጉን አውቃለሁ። እሷ ብቻ ትንጋ ምንም አልፈልግም። ብቻ ነው ልብስ ምናምን መምጣት አለበት ላይ ዛሬ መቼም የምታደር ይመስለኛል። ልብስና መምጣት አለበት። ትሄዳላችሁ? እሺ እኔ አልሄድም። እሺ ጎዝ ልብስ ታመጣላችሁ የምትለብሰው እዚህ የምናደር ይመስለኛል። እኔ የትም አልሄድም። ከዚህ አንሱ ይመስለኛል እኮ ነው ያድራለሁ። ታዲያ እኔ ያድራለሁ በቃ እዚህ እኔ በጣም ነበር የፈራሁት እንደዛ አይነት ልጅ ስትወድቅ አሁን ቤተሰብን ሲሰማ በቃ ችግር ነው። እዚህ ደረጃ እኮ እንዳይደርስ ማስቆም ይችል ነበር። እኔ ምን አድርጌ ነው ማስቆመው? እሷን አለማግኘት ትችል ነበር በአካል። እሺ አንተ ቆይ የሚዲያ ሰው ነህ። በቃ እንዴት ነው የማትጠነቀቀው? በምንድን ነው የምጠነቀቀው? በምን እሷን ሳገኝ ከረሳ በኋላ ራሷ እኮ ነው የቀረጸችው። ሌላ ሰው እኮ አይደለም። ራሷ ናት። ሆን ብላ ፈልጋ እኮ ነው እንደዛ ለማስተያየት ነው ነገር በቃ በእናትህ እኔ በጥሩ አስቤው ነበር ያገኘው። እኔ ብቻ ደህና ሌላው ሁሉም ትርፍ ነው። ለማንኛውም ከቻልክ ቦስ እሷን እያዋራ ወደዚህ እንዳትመጣ አድርግ። በቃ በእናትህ እንግዲህ ፋሚሊ ተመልሰናል መጥተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው ሐሳቡ እንደነገርኳችሁ ይሄ ነው። አብራችሁን ስለነበራችሁ አመሰግናለሁ። በሌላ ቪዲዮ ቀጣይ ምን ይፈጠር አብረን የምናየው ይሆናል። እያንዳንዱን ነገር እኔ አቀርብላችኋለሁ ማለት ነው። እስከዛው ድረስ አብራችሁን ስለሆናችሁ አመሰግናለሁ። በሌላ ቪዲዮ ተመልሰን እንመጣለን። ሰላም